ውሃ ፊትን ንጹህ ያደርጋል እንጂ አዲስ መልክ አይፈጥርም። ብዙ የተማሩ ማህይሞች መጡበት በዘመናችን እና አባቱ ሲመጣ ልጁ በጣም ቸኩሏል ለአባቱ እስኪያሳይ። የሃይማኖት ምሁራን የሰውን የእድሜ ጊዜ በአራት ይከፍሉታል። ንቁ ወጣትነት ማለት ንቁ ሽምግልና እኛ ያለንበት ወጣት በብዙ መንገድ ሲወቀስ ሰማለሁ። ምግብን ቢያለው ለማለት አንድ ህፃን ምግብ መጀመሪያ ማቅረብ አለብሽ። ከ100 የማይበልጡ ግለሰቦች በሚሊዮን የሚቆጠሩ ወጣቶችን እንደ ባልቦላ ሲያጠፋቸውና ሲያወራቸው ተመለከቻለሽ። ከቀደሙን የመማር የሚከተሉን የማስተማር ግዴታ አለ። በኦሎምፒክኛ 80 ሰው ልከን እኮ የምናመጣው 4 ወርቅ ሊሆን ይችላል። አንዳንድ ጊዜ አንዳንዱ ከፋሰት ሰሚ ሰይጣን ጥሮታ ወጣው። በ60 ዓመት መንገብገብ ውጤት የለው። ከውሃና ከመሬት አንፃር ሲለኩ ፈጣኖች አውዳሚዎች አቃጣዮች 50-60 ዓመት ያፈሩትን ንብረት ባንድ ክብሪት ያጡ ሰዎች አሉ። እሳት ለምግብ ጣዕም ያመጣል፣ ጠረን ያመጣል፣ ቅርጽ ይለውጣል። አንድ ወጣት 4 ነገር አለው ብዬ አስባለሁ። በእውነት ሳውዲ አረቢያ ውስጥ ካሉ የነዳጅ ጉድጓዶች ይልቅ እነዚህ 4 ሀብቶች በጣም ትልቅ ሀብቶች ናቸው። ጤንነት፣ ወጣትነት፣ አማኝነት፣ እንደገና ደግሞ ዕውቀት። እኔ ከአባይ ግድብ ይልቅ ወጣቶቻችን መገደብ ብንችል ብርሃን ማመንጨት እንችላለን። እንግዲህ እዛ ደረቅ መሬት ለምለም አይምሮ አለ፣ እዚህ ደግሞ ለምለም መሬት ደረቅ አይምሮ አለ ማለት ነው። ወጣትነት በሰውነት ውስጥ ያለ አንዱ ክፍል ነው። በጥቅሉ ሰው ሲባል የሚያልፍባቸው ሂደቶች አሉ። የሃይማኖት ምሁራን የሰውን የእድሜ ጊዜ በአራት ይከፍሉታል። ይሄ አራቱ ክፍለ ዘመን ከ1 እስከ 20 ከ20 እስከ 40 ከ40 እስከ 60 ከ60 እስከ 80 ድረስ የሰው ልጅ በተለያየ መንገድ ቅርጽ የሚለዋወጥበት ጊዜ ነው። ከውስጥ ደግሞ እንደገና ህሊና፣ አእምሮ፣ ልቡና፣ ነፍስ አሁን ነፍስ አለች ከውስጥ እቺ አዋቂ የምትባለው ለባዊት የምትባለው ነባቢት ተናጋሪ የምትባለው ህያውት የምትባለው የግዙፍ ስጋና የረቂቅ ነፍስ ውህደት ውጤት ነው የሰው ልጅ። ከ1 እስከ 20 ያለው ወይም ደግሞ እንደው አሁን አንቺ ለጠየቅሽ ጥያቄ መልስ እንዲሆነን እስከ 30 ድረስ ያለው የጊዜ የወጣትነት ጊዜ በብዙ ነገር ያው እንደሚታው ለውጥ የሚያመጣበት ነው። ከናቱ ጀርባ ወደ ህብረተሰብ፣ ከህብረተሰብ ወደ መንግስት በጣም ወደ ብዙ ነገር ለውጥ የሚያደርግበት ጊዜ ነው። ይሄን በዚህ በወጣትነት ጊዜ የሚያደርገው ጥረት በትምህርቱም ሆነ በስራም ሆነ በማንኛውም ነገር የሚያመጣው ለውጥ 40 ዓመትና 60 ዓመት ምን አይነት የኑሮ ቅርጽ ሊኖረው እንደሚችል የሚወስንበት ጊዜ ነው። ለምሳሌ በ20 ዓመቱ የሚቅም ወጣት ካገኘሽ በ60 ዓመቱ የኔ ቢጤ ለመሆኑ ምንም ፍልስፍና ያስፈልገው ጥናት ያስፈልገው። በ25 ዓመቷ አደንዛዥ ተጠቃሚ ከሆነች ወይም ደግሞ ሰካራም ከሆነች ወይም ሌላ ጉዳይ ከሆነች በ50 ዓመቷ እቺ ሴትዮ ወይ ቤተክርስቲያን በር ላይ ሆነ ቦታ እርዳታ ተቀባይ ለመሆኗ ታውቂዋለሽ። እንደውም አንድ ልጅ ይባላል አባቱ ንግድዶ በድሮ ጊዜ ችግኝ ተከለ ይባላል እና ውሃ ያጠጣ አበቀላት ትልቅ ሾላም ይሁን ትልቅ ዛፍ ምትሆናል እና አባቱ ሲመጣ ልጁ በጣም ቸኩሏል ለአባቱ እስኪያሳይ። አባቱ ሳሎን እንደተቀመጠ ከውጭ ነቅሎ ያመጣን አባዬ ጸደቀችልኝ እንኳን የተከልኳት ነቅሎ ይዟት መጣ። አላወቀም እንግዲህ እንደዛ የነቀላት በአንድ ጁ የነቀላት ያቺ ችግኝ ግን ከ15 ዓመት ከ10 ዓመት በኋላ ዛፍ ቆራጭ ትከራያለሽ። የዛፉን ውጤት በችግኙ መከተል ይችላል። ስለዚህ እኔ ዛሬ የተበላሹ የ60 ዓመት የ70 ዓመት የተበላሹ ሰዎች አይተን ከሆነ በችግኝነታቸው ያበላሸናቸው ሰዎች ናቸው። ስለዚህ ይሄ ንቁ ወጣትነት ማለት ንቁ ሽምግልና፣ ንቁ ጎልማስነት ሊሆን ይችላል። የነገው ትዳር፣ የነገው ፖለቲካ፣ የነገው ሃይማኖት፣ የነገው ንግድ፣ የነገው ኢኮኖሚ ምን ሊመስል እንደሚችል የዛሬው ወጣቶች አይተሽ መተለም ትችላለሽ። እዚህ ሀገር እንደሚታወቀው እንግዲህ በየትኛው መለኪያ ተጠንቶ ባናቅም 98 ከመቶ የኢትዮጵያ ሕዝብ አማኝ ነው ማለት በጣም ከባድ ነው። ግን ሃይማኖት አለ። ቢያንስ እግዚአብሔር የለም አይልም እስካሁን ድረስ። እግዚአብሔር የለም ለማለትም ጊዜ አላገኘም። እውነቱን ለመናገር ገና የዘይትና የስኳር ጥያቄ ያልተመለሰለት ማይበረሰብ እግዚአብሔር የለም ለማለት ጊዜ የለው። ወደፊት ነው የሚፈተነው የኢትዮጵያ ሕዝብ ነገ ሆዱ ሲሞላ ኢኮኖሚው ሲያድግ ሀገሪቱ ስትበለጽግ በትክክል ሃይማኖት አለው የለውም የሚለው ለማጣራት ዛሬ ጊዜ ይፈልጋል። እንግዲህ የእምነት ተቋማት አሉ፣ ትምህርት ቤቶች አሉ፣ ቤተሰብ አለ፣ አካባቢ አለ። እነዚህ ሁሉ ተግባብተው ነው ያንን ወጣት የሚፈጥሩት። እንግዲህ የሱ ድርሻ እንዳለ ሆኖ ማለት ነው። መቼም ቤተሰብም ቢሆን አብያተ ክርስቲያናትም ቢሆኑ የትምህርት ቤቶችም ቢሆኑ መቼም ያገኙትን የሚገነቡት። መቼም ውሃ ፊትን ንጹህ ያደርጋል እንጂ አዲስ መልክ አይፈጥርም። ትምህርትም የሰውን ቅርጽ አይለውጥም። የሰውን በመሰረታዊነት ሰውን ይቀይረዋል ብዬ አላምንም። እኔ ግን የተወሰኑ
ባለማወቅ የሚደረጉት ነገሮች ይቀርፉለታል ምክንያቱም ይሄን የምልሽ ለምንድን ነው ብዙ የተማሩ ማህይሞች መጡበት በዘመናችን ዕውቀት እንዲለውጥ ከተፈለገ እምነት ጋር መዋሃድ አለበት ስነ ምግባር ጋር ሞራል ጋር ይሄ ደግሞ ከየት ይገኛል ስትይ ከቤተሰብ እናትና አባትሽ አንቺ ዛሬ ላለሽበት ደረጃ የእናትሽ ድርሻ ቀላል አይደለም የመጀመሪያ መምህርሽ ከፈጣሪሽ ቀጥሎ የፈጠረችሽ እናትሽ ናት አባትሽ ነው እኔ አባቴ እናቴ ተጽዕኖ አላቸው መጀመሪያ የወጣቶቹ ድርሻ ከመናገራችን በፊት ለወጣቶቹ ግብአት የምናቀርበውን ክፍሎች ማየት ያስፈልጋል የመጀመሪያው ቤተሰብ ጥሩ ልጅ ይፈልጋል ማንንም እናት ብትጠይቂ የተባረከ ልጅን የተባረከ አርግልኝ ነው የሚሉት ግን ይስሐቅ የተባረከ እንዲሆን ከተፈለገ የሳራ ማህፀን መባረክ አለበት የአብርሃም ዘር መባረክ አለበት አብርሃም ሳራ ወይም እናትና አባት ያንን ወጣት የተስተካከለ የሰመረ ውጫዊ አካሉ ግዙፍ አካሉ እንዳይከሳ እንዳይረበው እንዳይጠማው እንዳይበርደው ልጅ ከሰው እንዳያንስ ብለው ልብስ ምግብ መጠለያ እንደሚጨነቁለት ሁሉ ለውስጣዊ አስተሳሰቡ ለአይምሮው ለሞራሉ ለስነ ምግባሩ ለማንነቱ አስበውበታል ወይ በእውነት ይሄ ወጣት አሁን በተለኛ ያለንበት ወጣት በብዙ መንገድ ሲወቀስ ሰማለሁ የስነ ምግባር የሃይማኖት ሰዎች ወቅሱታል ፖለቲከኞች ወቅሱታል ወጣቱን ለመውቀስ መጀመሪያ እኔ ምግብን ቢያለው ለማለት አንድ ህፃን ምግብ መጀመሪያ ማቅረብ አለብሽ ምግቡን አቅርበሽን ቢሲለው ነው ለወቀሳ የሚያበቃውና የእምነት ተቋማት ልክ ህፃናትን በሃይማኖት ከ7 ዓመት ጀምሮ ማንኛውም ህፃን እንደየደረጃው የሃይማኖት ግዴታ ይጣልበታል በማንኛውም በተለይ በእስልምናና በክርስትና ከ7 ዓመት ጀምሮ ኃላፊነት አለበት ደረጃው ቢለያይም ከዛ እንደየአቅሙ ትምህርቱን እየተማረ ለቤተሰብ ለማህበረሰብ ለሀገር ለዓለም ተፈላጊ ሰው ሆኖ እንዲገኝ ቤተሰብ ከዛ የእምነት ተቋም ከዛ ትምህርት ቤት እንግዲህ ከዚህ ይሄ ሁሉ ጥሬቃ ቀርቦለት ይሄ ሁሉ እንክብካቤ ተደርጎለት ደግሞ ይሄ ወጣት ለውጥ እንዳመጣ ነው ይሄ ሁሉ ተደርጎለት ለውጥ ካላመጣ ወጣቱ ራሱን ነው የሚጎዳው ከዕውቀት ይልቅ ስሜት ላይ የተመሰረተ ዕውቀት ላይ ያልተመሰረተ ግንዛቤ ላይ ያልተመሰረተ ልክ እንደ ማብሪያ ማጥፊያ የሆነ ቦታ አንድ ሰው የተወሰኑ ግለሰቦች ከ100 ከ200 የማይበልጡ ግለሰቦች በሚሊዮን የሚቆጠሩ ወጣቶችን እንደ ባልቦላ ሲያጠፋቸውና ሲያወራቸው ተመለከቻለሽ ይሄ ከምን የመነጨ ነው ሲባል በዕውቀት ያልተገነባ ወጣት ስለፈጠረ በስነ ምግባር ያልተገነባ ወጣት ስለተፈጠረ የእምነት ተቋማት ስራቸውን ስላልሰሩ ትምህርት ቤቶቻችን ስራቸውን ስላልሰሩ ቤተሰብ ስራውን ስላልሰራ ነውና እኔ ወጣቶች ይሄን ሁሉ እድል ተጠቅመው የ40 እና የ50 የ60 ዓመት ህይወታቸውን የተስተካከለ ለማድረግ በእነዚህ በ20ዎቹና በ30ዎቹ ውስጥ ያለው ጊዜ በጣም አንገብጋቢ ነው ብዬ አስባለሁ መጽሐፍ ቅዱስ እንደውም ወጣት መንገዱ በምን ያቃናል ብሎ ይጠይቅና መልሱን እዛው ላይ ያሰብ ባቂ በነቢከ ህግን በመጠበቅ ነው ወጣት ጊዜውን ህይወቱ ላይ ሊያቃና ሊያስተካክል የሚችለው ዳዊትም ልጁን ወጣቱን ሰሎሞንን ሲመክር ምንድነው ያለው ልጅ ሰሁን ነው ያለው የሀገር የሃይማኖት የቤተሰብ የራስን ኃላፊነት ለመወጣት በእውቀት ራሱ ሊገነባና ሊለውጥ ይገባ ብዬ አስባለሁ ሁለት መብትና ግዴታ አለ መብቱ ካለፈው መማር ግዴታው ለሚመጣው ማስተማር ነው እኛ መጀመሪያ መጨረሻም አይደለንም የቀደሙን ሰዎች አሉ የሚከተሉን ሰዎች አሉ ከቀደሙን የመማር የሚከተሉን የማስተማር ግዴታ አለበት የቀደሙን ሁሉ ጥሩ ሰዎች ናቸው ወይ ሊሆኑ አይችሉም ህይወት እንደምታውቂው በተቃራኒ የተሞላ ነው ከፈጣሪ ውጪ ሁሉም ነገር ተቃራኒ ያለው እግዚአብሔርና ገሌ አይባልም እግዚአብሔር ሌላ ተጫፋሪ የለውም ከዛ ውጭ ያለው ግን ጨለማና ብርሃን ሞትና ህይወት ሐዘንና ደስታ ወንድና ሴት ትንሽና ትልቅ ቀይና ግራ ሁሉ ነገር መንታ ነው ይሄ ምንድነው ያለሙ ሰዎች አሉ ያጠፉ ሰዎች አሉ ሃይማኖት ለጊዜው ብንተውና ሁሉ ወደሚያግባባው ጋዳዊ ዓለማዊ ጉዳይ ብንመለከት በጥሩ ታሪካቸው የሚጠቀሱ ሰዎች አሉ እንግዲህ እነ ማህተማ ጋንዲ የሰላም ሰዎች ተብለው ይጠቀሳሉ እነ ማርቲን ሉተር በአሜሪካ እነ ኔልሰን ማንዴላ የዛሬዋ ደቡብ አፍሪካ እንግዲህ ከነችግሯም ቢሆን የሳቸው ብልህነት ደቡብ አፍሪካን ከመውደምና ወደ ድነት ከማሽቆልቆላ ወጥተው በይቅርታ ማካኝነት በርቃ ማካኝነት ነጮቹን ከጥቁሮቹ አግባብተው አስማምተው ያቅማቸውን ውጤታማ ነው አይደለም እሱ ሌላ ጉዳይ ተልታኔ ነው ድርሻቸውን ተወጥቷል ስለዚህ አራያም እናረጋቸው በጣም ብዙ ሰዎች አሉ እንግዲህ በሩጫ ውስጥ አንቺ ለምሳሌ ለኦሎምፒክኛ 80 ሰው ልከንኮ እምናመጣው 4 ወርቅ ሊሆን ይችላል እንግዲህ 4 ወርቅ ስናመጣው 80 76 የት እንደገቡ የሚታወቅ ነገር የለም 76ቱን ተተን ወርቅ ያመጡት ነው አራያ ማድረግ የምንችለው የተሸነፉትን ተተን ያለፉት ነው አራያ ማድረግ ያለበት በሃይማኖትም ብትዩ ግራና ቀኝ ነው መጥፎ ሰዎች አሉ በጣም መጥፎነታቸው ሰይጣንን ለጡረታ የሚጋብዙ ነው ሰይጣን ወክሩ መስራት የሚችሉ አንዳንድ ጊዜ አንዳንዱ ከፋሰት ሰሚ ሰይጣን ጡረታ ወጣው
ወይም ደግሞ ሰይጣን በውክልና ስልጣኑን ለሰው ሰጥቶ ይብለ እስከምትደነግጭ ድረስ በጣም ክፉ ሰዎች አሉ በሌላ በኩል ደግሞ እንደገና በእውነት ፈጣሪን መስለው ርራያቸው ደግነታቸው ጊዜያቸውን ህይወታቸውን ገንዘባቸውን ጉልበታቸውን ለሰው አሳልፈው የሰጡ በጣም መከራ ቦታ መገኘት የሚችሉ በሚንቀለቀል ጦርነት ውስጥ በሚነድ በረሃ ወባ ባለበት በሽታ ባለበት ደግሞ ጊዜያቸውን ሰጥተው ደግሞ እንደገና ህይወት የሚሆኑ ሰዎች አሉ ስለዚህ እኛ መጥፎ ሰዎችን ጥሩ ሰዎችን አራያ ማድረግ እኔ በጣም ይቅርታ ይደረግልኝና እኔም በጣም ሞዶና ሳልጠቅሰው ብዙ ማለት አንድ ዮሐንስ አፈወርቅ የሚባል ሊቅ አለ የግሪክን ፍልስፍና ከክርስትና አዋህዶ ትምህርት የሰጠ በጣም ትልቅ ሊቅ ነው እና ይሄ ሊቅ ምን ይላል የወደቁትን የተነሱትን ተመልከት ይላል የተሸነፉትን ተተን የወደቁትን ተተን አቅም ያጡትን ተተን ሞራላቸው የወደቀ ስነ ምግባራቸው የተገፈፈ እንደ ሰው ተፈጥረው እንዳውሬ መሆን የሚፈልጉትን ሰዎች ከነ ችግራቸው እዛው መተው ጥሩና አብነት ማድረግ እኔ አሁን አበበች ጉበና ታቂያቸዋለሽ እንደነሱ አይነት ሰዎች አሉ አሁን አበበች ጉበና ምን ዲግሪ ያላቸው ብትይ ምንም የላቸው ምን እስከሰማው ድረስ እንደዚህ አይነት ሰዎች አሉ ተፈጥሮ ያስተማራቸው ህሊናቸውን ተጠቅመው ውጤት ያመጡ ሰዎች አሉ እንደዚህ አይነቶቹ ሰዎች አራያ ብናረጋቸው ለወጣቱ ይጠቅማሉ ብዬ አስባለሁ ያንናን ነገር ውጤት አለው መቼም ማለት ይሄን ባረግ ይሄን ይከተላል ይሄ ሰው እኮ ትምህርት ቤት ገብቶ የሚማረው ፈተናውን ፈልጎ አይደለም ከፈተናው በኋላ ዲግሪውን ከዲግሪው በኋላ ደሞዙን አስቦ ነው ዛሬ ላይ ይሄን ባደርግ ዛሬ ላይ በጊዜያዊ ስሜት ብነዳ በጊዜያዊ ፍላጎት ብነዳ ነገ እከስራለሁ ነገ እራባለሁ ነገ እጠማለሁ ነገ ከሰው ተራወጣለሁ መርዳት ሲገባኝ ተረጅ ሆናለሁ ሰጭ መሆን ሲገባኝ ተቀባይ ሆናለሁ የበላይ መሆን ሲገባኝ ራስ መሆን ሲገባኝ ጅራት ሆናለሁ ስለዚህ የነገ ህይወቴን እማበራው መማጠፋው ዛሬ ላይ ነው ብሎ ወጣቱ ይሄን ማሰብ አለበት ወጣትናታቸው የሚቆጫቸው የሚያንገበግባቸው እናቴን አታልዬ አባቴን አታልዬ ለእናቴ መማር ይመስለኝ ነበር ለአባቴ መማር ይመስለኝ ነበር ለኔ አይመስለኝም ነበር ያሉ ዛሬ የሚቆጫቸው ሰዎች አሉ በ60 ዓመታቸው በ60 ዓመት መንገብገብ ውጤት የለውም 20 እና 30 ዓመት ላይ በተሰማሩበት የሥራ መስክ በእውነት ለንባብ ጊዜ መስጠት ለውቀት ጊዜ መስጠት ሆድንና አይምሮን እኩል ለመመገብ ህሊናና ስጋን እኩል ለማልበስ መጣጣር ያስፈልጋል ያስባለሁ የወጣትነት የምንለው በ18 እና በ35 ወይም እዛ አካባቢ ሊሆን ይችላል ይሄ እሳትነት ብቻ ነፋስነትም ጭምር ነው ከ1 እስከ 20 የነፋስ ባህሪ ነው ከ40 እስከ 20 እስከ 40 ደግሞ የእሳት ባህሪ ነው እነዚህ ሁለቱ ባህሪያት እሳትና ነፋስ ከውሃና ከመሬት አንፃር ሲለኩ ፈጣኖች አውዳሚዎች አቃጣዮች ናቸው እሳት በትክክል ከሞቅሽው ብርድን ያስወግዳል ምግብን ያበስላል በማይገባ ከተጠቀምሽበት ደግሞ ያቃጥላል ይለበልባል ዛሬ ብዙ ንብረት 50 60 ዓመት ያፈሩትን ንብረት ባንድ ክብሪት ያጡ ሰዎች አሉ እሳት አውዳሚ ነው እሳት በጣም ትልቅ ኃያላን ፍጥረታት ከሚባሉት መካከል አንዱ እሳት ነው ሰዶምና ገሞራን ያቃጠለው እግዚአብሔር በእሳት ነው እሳት በጣም አውዳሚ ነው በሌላ በኩል ደግሞ እሳት በጣም አስፈላጊ ነገር ነው እሳት ለምግብ ጣዕም ያመጣል ጠረን ያመጣል ቅርጽ ይለውጣል አንድ ስጋ ሲጠበስ 3 ነገር ነው የሚሆነው ጣዕሙ ይቀየራል ሽታው ይቀየራል ቅርጹ ይቀየራል በወጣትነት ጊዜው እነዚህን በአቃጣይነቱ ሳይሆን መጠቀም ያለበት በበጎነቱ ሊጠቀምበት ይገባል ብያስባለሁ እኔ አቃጣይ ነው አውዳሚ ነው በሚለው ብቻ ለስማማ አንድ ወጣት 4 ነገር አለው ብያስባለሁ አንደኛው ወጣትነት ሀብት ነው ንብረት ነው ምናልባት የ25 ዓመት ወጣት በ50 ዓመቱ በ25 ዓመቱ የሚሰራውን በ50 ዓመቱ መስራት አይችልም ወጣትነት አንድ ሀብት ነው ጤንነት ሁለተኛ ሀብት ነው ሶስተኛ ደግሞ አማኝነት የትምምነት መስጊድ ምን ቤተክርስቲያን ቁርአን ያለው መጽሐፍ ቅዱስ የትም ይሄድ አማኝ የሆነ ወጣት ሶስተኛ እምነት ነው አራተኛ ደግሞ የኛ ዘመን ወጣት ለውቀት ጊዜ የሰጠው ነው ዛሬ በየኮሌጆቹ ቀን እየሰሩ ማታ የሚማሩ ለውቀት በጣም ጊዜ የሰጡ ሰዎች እነዚህ 4 በእውነት ሳውዲ አረቢያ ውስጥ ካሉ የነዳጅ ጉድጓዶች ይልቅ እነዚህ 4 ሀብቶች በጣም ትልቅ ሀብቶች ናቸው ጤንነት ወጣትነት አማኝነት እንደገና ደግሞ ዕውቀት እነዚህን 4 ነገሮች አዋህዶ እሳቱን የበረከት ሊያደርገው ይችላል በያስባል በሩቅ ምስራቅም ሆነ በበለጸገው ዓለም በሆነ ጊዜ ከዚህ ከአማካዩ የእድሜ በላይ ያሉ ሰዎች እየበዙ ነው ይባላል የ40 የ50 የ60ዎቹ የ70 የ80ዎቹ ሰዎች እየበዙ ነው ወደፊት እነ ጃፓን እነ ጀርመን የወጣት ኃይል ጥረት አለባቸው ሲባል ሰማሉ
በዚህ በታዳጊው ዓለም ደግሞ በአብዛኛው ወጣት ነው የሀገሪቱ ትልቅ ሀብት ነው ወጣቶቻችን ያለው ወጣት ከነዳጅ ጉድጓድ ይበልጣል እኔ ከአባይ ግድብ ይልቅ ወጣቶቻችን መገደብ ብንችል ብርሃን ማመንጨት እንችላለን ሌላው ዓለም ከተፈጥሮ ጋር እየታገለ ነው እኛ ግን እየታገልን ያለ ሀገሪቱኛ አውሎ ነፋስም ይሆንባት እኛ ነን መሬት መንቀጥቀጡም እኛው ራሳችን የምንንቀጠቀጠው የሆነ የሰዓትም የሆነው እኛው ነን ጫካችን አልተቃጠለም መሬታችን አልተንቀጠቀጠም አውሎ ነፋስና ማይበል አልተነሳብንም እንዳውሎ ነፋስን እንደማይበል የሚሆነው እኛ ራሳችን ስለዚህ ራሳችንን ብንቆጣጠርና መሬታችንን በትክክል ብናለማ ዛሬ በመላው ዓለም ስቴጂ የምስራቅ አፍሪካ ታሪክ ብዙ ደስ የሚል አይደለም በሜዲትራኒያን ባህር ላይ መርከብ ተሰጠመ ተገለበጠ ከተባለ ያን ያህል ሰው ሞተ ከተባለ 20 ሰው ከሞተ 18ቱ ወይ ሶማሊያውያን ወይ ኤርትራውያን ወይ ኢትዮጵያውያን ናቸው ወደ ዱባይ የሚሰደደው እንደምታውቂው ኢትዮጵያውያን ናቸው አፍሪካውያን ናቸው ግን የዱባይን አሸዋማ መሬትና የኢትዮጵያ ለምለም አረንጓዴ መሬት ተመለከቸው የዱባይ ሰዎች ወደኛ መሰደድ ሲገባቸው እኛ ወደ ዱባይ እንሰደዳለን እንግዲህ እዛ ደረቅ መሬት ለምለም አይምሮ አለ እዚህ ደግሞ ለምለም መሬት ደረቅ አይምሮ አለ ማለት ነው መሬቱን አለምለም ጭንቅላት ከደረቀ ዋጋ የለው እኩለቱም እኩል ካለሙ በስተቀር አደጋ ነውና እኔ ወጣቶቻችን ከምስራቅም ከምዕራብም ከሰሜንም ከደቡብም ያሉ ወጣቶች ተወያይተው ተነጋግረው ተመካክረው ሀገራቸውን አልምተው እርስ በርስ ከመታገል ይልቅ ተፈጥሮ ጋር መሬት ጋር ታግለው በቂ ምርት አምርተው በልተው ጠጥተው ተደስተው መኖር የሚችሉበት እድል አለና ይሄን እድል ብንጠቀምበት ብዬ መልእክት ማስተላለፍ እወዳለሁ